እውነቴን ነው የምላችሁ። ኮሎኔሉን የተኩት ሌተና ጀነራል ተስፋዬ ገብረኪዳን የተኩስ አቁም ስምምነት ለማድረግ መዘጋጀታቸውን በመግለጽና የርቅ ሐሳብ በማቅረብ ስራቸውን ጀመሩ። በትላንትናው ዕለት በመንግስት ምክር ቤት በተገለጸው መሰረት ደም መፋሰስ በቅጽበት ያበቃ ዘንድ ተኩስ እንዲቆሙ በተቃዋሚ የተሰለፉት ወገኖች አፋጣኝ ምላሽ እየጠበቅን ነው። የሀገራችንን የወደፊት ፖለቲካ ሁኔታ ህዝብ እንዲወስን በቅድሚያ ለመሸጋገሪያ ሁሉም ወገን ተሳታፊ የሚሆንበት የሽግግር መንግስት በህዝባችን ፊትና ሶስተኛ ወገን ታዛቢዎች በተገኙበት በጋራ ስምምነት ለማቋቋም ዝግጁ መሆናችንን በዚሁ አጋጣሚ ደግሜ ለማረጋገጥ እወዳለሁ። ወቅቱ የጭንቅ ሰዓት ነበር። አዲስ አበባ ከሌላው ክፍለ ሀገር በሶስት ማዕዘን ተቋረጠች። ለጥበቃ ተብለው ሰልጥነው የተመለሱት የኢሰፓ አባላት መሳሪያ ይዘው መንጎራደዳቸው የትም እንደማያደርስ ተረጋገጠ። አላዛዥ አለትጥቅና ስንቅ ሲንገላታ የከረመው ወታደርም አዲስ አበባ መግባት ጀመረ። ይህ ሁሉ ከተማዋን በጭንቅ ባህር አሰመጣት። ስለ አዲስ አበባ ሁኔታ መተንበይ ባስቸገረበት በዚያ የምጥ ሰዓት ወታደሩ መሄጃ ጠፍቶበት በተቸገረበት ወቅት ማክሰኞ ግንቦት 13 1983 ዓ.ም ከኢትዮጵያ ድምጽ ሬዲዮ አዲስ ዜና ተሰማ። የአያሌ ኢትዮጵያውያንን ህይወት መጥፋትና ከኑሮ መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም። ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዝዳንት ሌፍተናንት ጀነራል ተስፋዬ ገብረኪዳን ተክተው ይሰራሉ። እቺ ደሃ ሀገር ነች። ይሄ ነው ቢኖራት ቢተርፋቶም ሁሉም ይወዳት ነበር፣ ሁሉ ይመጣ ነበር። ደሃናትም እንደዚሁ ልጅ ብዙም ይወዳት የለም። እኛ ግን ከዚህ ከደሃ እናታችን ጋር ነው የምንቆመው ወይም የምንሞተው።